ወደ ኋላ እኮ ነው የገፋን ሴቶች ነው አንተ ገብተህ አዎ በጣና ሐይቅ ላይ በደረሰ የጀልባ አደጋ የሞቱ ሰዎች ደብዛቸው እንደጠፋ ነው። ጀልባዋ ከጫነቻቸው ተጓዦች መካከል አንድ ምዕመን በተአምር ቢተርፍም የተጎዱና የተረፉ ሰዎች ቁጥር ግን በእርግጠኝነት አልታወቀም። የቅዱስ ክርስቶስ ሰምራን ዓመታዊ የንግስ በዓል ለማክበር ግንቦት 11 ቀን በጣና ሐይቅ ላይ በጀልባ ሲጓዙ በነበሩ ምዕመናን ላይ ድንገተኛ አደጋ መድረሱ አይዘነጋም። ከተአምረኛዋ ቅዱስ ክርስቶስ ሰምራ ገዳም በዓሉን ለማክበር ወደ ስፍራው በመጓዝ ላይ የነበሩ ምዕመናንን የጫነችው ጀልባ ከሌላ ጀልባ ጋር በመጋጨቷ ምክንያት ውሃ ወደ ውስጧ ስለገባ አደጋው ሊከሰት ችሏል። ይህ አደጋ ከደረሰበት ሰዓት ጀምሮ በአቅራቢያው ያሉ ዋና የሚችሉ ወገኖቻችን ሐይቅ ውስጥ የሰጠሙ ምዕመናንን በመፈለግ ተረባርበዋል። ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስቱ ስንመጣ አፍንጫና አፍንጫው ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን ሴቶች ነው አንተ ገብተህ አየው ሳውና አይደል አንተ ነህ ሳውቆ አይደል አንተ ታፊል እኮ ነው ያስ ልጅ ነበር ስንመጣ መዋኘት ትችል ነበር አንተ አንተ ገብቶ አብሮ ይሄደ አንተ ማውጣው ያን ያወጣኝ ነበር አዛኝ ይኸውልህ አየነው እስቲ አወጣኝ እኔ አወጣኝ። እንግዲህ እግዚአብሔር እንግዲህ ያቸው ምን ይባላል አሱራን የፍቅር እነዚህ ባይወጡ ዝም ብሎ ማን ሀምን ይባላል ፍጹም ስንት ሰው ይሆናል ግን ነው እንደው ቢያንስ ሞልቷል። ስናየው ግን ተጨፋፍቀናል። ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቀንም። ግን አሁን እየቀረ ተብሎ የሚገመት ስንት ይሆናል? ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ። እነዛ እንዴት ነው ምንም ሀሳውዩ ጋር ነው ገጠም ደግሞ የነበረው ወጥቷል አላዩዋቸው ብዛታችሁ ነው ሰፈር ቢያንስ ሆናለች ሰፈር ሚስጥረኛው ጣናም እንደ ቀይ ባህር ጨከነብን። የዜና እስከተጠናከረበት ድረስ ከተሳፋሪዎች መካከል ምን ያህል ምዕመናን እንደተረፉና እንደተጎዱ አልታወቀም። እግዚአብሔር የሞቱ ወገኖቻችንን ነፍስ ይቀበል፣ ለቤተሰቦቻቸው መጽናናትን ያድልልን። ወደ ሌላኛው መረጃችን ስናልፍ ሶስቱም ልጆች በድንገት የሱ እንዳልሆኑ በሕክምና ያረጋገጠው አባት የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅ የትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይኸውላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት ትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበረ። ከዕለታት አንድ ቀን መንገድ ላይ መታሃር አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራት አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልክ ተነገረው። ባለቤቱ መንታ ልጆችን አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆቹ ለሱ በህይወቱ ላጣው ነገር ሁሉ ካሳ እንደሆኑለት አምኖ እንዳይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤት ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ህፃን ከሆኑት መንታ ልጆቹ አንደበት ሰማ። አባዬ፣ እኛ ሌላ አባት እንዲኖረን አንፈልግም። አንተ ነህ አባታችን። ነገር ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍንጫው ደም እስኪፈስ ድረስ ክፉኛ ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታን መረጠ። ከጊዜ በኋላ ሶስተኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይሄንንም አይቶ አሁንም በትዕግስት ራሱን አገለለ። ነገሩ ግን በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ወይም ቀለብ
እንዲጨምር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራውን ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪናውን እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወት የካሳ ናቸው ያላቸው ሶስቱም ልጆች የሱ አልነበሩ። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክህደት ውስጥ ግን የገረመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃይን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖ ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችህንና ባለቤትን ተረከብ በማለት መልእክቱን አስተላለፈ። የታሪክ የአንድ የአቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝና ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እውነት መውጫዋ ረቂቅ ናት። ፈጣሪ ለዚህ ትዕግስተኛ አባት ብርታቱን ይስጠው። ምንጭ ጊዮን ማለዳ የፌስቡክ ገጽ። እርስዎ ቢሆኑ ምን ያደርጋሉ? ሐሳብ አስተያየቱን በኮሜንት ሴክሽን ያስቀምጡልን። ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም ያጋሩ።